እኔ የምልሽ እየሩስ ብሩክ የደወለልኝ ብለሽ ሰፍ ብለሽ ካሜራሽን ይዘሽ ምናምን ቋቀጭ እያልሽ የመጣሽው ማለት ነው። ምን እንዲልሽ ጠብቀሽ ነበረ? ምን ጠብቀሽ ነበረ? ማለት አው የልጁ አባት እኔ ነኝ እንዲልሽ ፈልገሽ ነበረ ወይስ በቃ የምትመላለሽበት ቤታችን ገብተሽ ውለጅ እንዲልሽ ፈልገሽ ነበረ? እኔ ምንም አልገባኝም። ምንም ማለት ነው። ደግሞ እኮ አይታችኋታል። ቤተሰብ በደስታ ነው በቃ ስጠብቀው የነበረው። ትናንት እንደዛ ሄዳ ልጅቷን የረበሸችው ምናምን በቃ ህይወቱን የረበሸችው በሙሉ ረስታ ማለት ነው። ትናንት እንደው ስለ ትናንቱ ነገር ሀይሚን ሄጄ ስለረበሽኳት ስለዛ ነገር ሊናገረኝ ይሆናል እንኳን ብላ አላሰበችም። በቃ ሰፍ ብላ በቃ ደስተኛ ሆና ምናምን ስለለነገሩ ብርቅሽ ነው ደወለልሽ። አዎ ደውሎልሽ አያውቅም እኮ ብሎክ አድርጎሻል ባይዘወይ እና ልክ ብሎክን አንስቶ ሲደውልላት በቃ አልኳችሁ ፈነጠዘች አልኳችሁ። እኔ ካሜራ ይዛ ምናምን ነገር በቃ እየፈነጠዘች መጣች። ነገር ግን አንቺ እንዳሰብሽው አልሆነም። ዛሬማ ሰራልሽ። የምር እዩ በጣም ነው የምናመሰግነው። ዛሬ ካሜራ ይዘሽ ስለመጣሽ ለምን መሰለሽ ሀብሉን አውልቆ እንዲሰጥሽ በጣም ብዙዎቻችን እንፈልግ ነበረ። በጣም ማለት ነው እና አስጨንቆን ነበረ። ምናልባት ያ ሀብል የሆነ ነገር ይኖርበት ይሆን ከኛ ከተመልካች አልፎ የገዛ ወንድሙን የእናቱን ያባቱን ልጅ በጣም አስጨንቆት ነበረ። ስልካቸውን ዘግተዋል፣ አያነሱልኝም፣ በምን ላገኘው? ለዛ ነው ቪዲዮ የሰራሁት። እባክህ አንገትህ ላይ እዩ የሰጠችህን ነገር አውልቅ እያለ በተደጋጋሚ ቪዲዮ ሰርቷል። በጣም አስጨንቋል። ይሄ ነገር እንኳን አይደለም ተመልካችን ከተመልካች አልፎ ደግሞ ቤተሰብን በጣም እያስጨነቀ የነበር ነገር ዛሬ ውልቅ አድርጎ ጣላልሽ። አንቺም እግዚአብሔር ውልቅ አድርጎ ከህይወታቸው ያውጣሽ። የምሬን ነው። እንደው ንቅል አድርጎ የድንግል ማርያም ልጅ ከነዚህ ሁለት ልጆች ያውጣሽ። ዴ ምን አይነት ፈጣጣ ናት! ተስፋ እማትቆርጥ የምሬን ነው የምላችሁ። እንዴ በቃ ስለ ራስ ወዳድ ናት። ስለ ራሷና ስለ ራሷ ብቻ ነው የምታስብ። እዛ ጋር ሀይሚ ያለችበት ሁኔታ፣ በእሷ ምክንያት የተረበሸው ህይወታቸው፣ የተበጠበጠው ህይወታቸው አያስጨንቃትም ሁላ ቤተሰብ ይሄ የውሸት እርግዝና ይዛ ልጄ የልጅ አባት እንደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደው ቃሉ ራሱ ማለት የልጅ አባት የሚለው ቃል ራሱ ክብር ቢኖረውም ማለት ነው በአንቺ የውሸት መደጋገም ውስጥ ግን በቃ ቃሉ ራሱ በቃ ሊያስጠላ ነው። የምሬን ነው የምልሽ። ምን አይነት ሴት ነሽ አንቺ? እኮ የምር እዩ ነገርንሽ እኮ አንቺ የምር ከብሩክ አርግዘሽ ቢሆን አርግዣለሁ ብለሽ ይፋ ወጣሽ አይደለ? አርፈሽ ትቀመጭ ነበረ ምርመራው እስከሚመጣ ድረስ። አንቺ እኮ የፈለግሽው በዚህ ስበብ መተሽ በቃ ከኔ አርግዛለች ብሎ አንቺ ጋር አብሮ እንዲሆንና በመሀል ማርገዝ ነበር የፈለግሽው፣ እንዳንቺ ሀሳብ ማለት ነው። ማርገዝ እኮ ፈልገሽ ነበር ከብሩኬ። ግን አይቻልም። ከብሩኬ ማርገዝ አይቻልም። ብሩኬ አንድና አንድ የቅምጥሏ የሀይሚ ብቻ ነው። አንቺ የፈለግሽው ያንን ነበር። ልጅ በሚል ስበብ መተሽ አንድ ላይ ሆናችሁ ከዛ በመሀል ልታረግዥ ታውቆብሻል፣ ተነቅቶብሻል። ለማንኛውም ነቄ ብለንብሻል። አሁን እኛ የሚቀረን ተመስገን ወርቁ ወልቆ ውልቅ ብሎልናል። ወርውሮልሽ ነው የሄደው። የታባሽ ጥለው ሄዳልሽ። ለምን ጥለሽው አልሄድሽም ነበር? እሱማ እኮ ጥሎት ሄደ። ከዛ ግን ተመልሰሽ መተሽ አነሳሽ። ወርቅ ነው ሌባ። ለማንኛውም ማለት ነው ዛሬ አንድ ትልቅ ነገር ነው እግዚአብሔር የፈጸመልን። የነነዌ የመጀመሪያ ጾም ነው በነገራችን ላይ እና ደስ የሚል ቀን ነውም፣ የጸሎት ቀን ነው። በቃ ዛሬ የብሩኬ አንደኛው ሰይጣን ውልቅ ብሎ ከአንገቱ ወጥቶለታል። እግዚአብሔር ደግሞ ፍጻሜውን ያሳምረው፣ እሷንም ውልቅ አድርጎ እንደሚያወጣለት ባለሙሉ ተስፋ ነን እና አንድ ሲያስጨንቀን የነበረው ነገር ከምንም በላይ ደግሞ ይሄ ነበረ። በቃ እንዴት ባወለቁት። በእርግጥ ሀይሚ ያው በጸባይም ባይሆንም በልህም ቢሆን ሞክራ ነበር ለማውለቅ፣ ግን መስቀሉ ብቻ ተበጠሰ፣ ሊወልቅ አልቻለም። ከዛም በኋላ ደግሞ ቤቱ ምናምን እንትን ብሏት ልታመሰግን የጠራችው ቀንም ሞክራ ነበር፣ እምቢ አላት እሱ ማለት ነው። ስለዚህ ዛሬ በራሱ ጊዜ አውልቆ ጥሎታል። ተመስገን በሉ ሁላችሁም። ትልቅ ነገር ነው። ነገ ደግሞ የተሻለ ነገር ነው የሚመጣው። ገብቷቸዋል። በቃ ዛሬ ይሄን አይተናል። ነገ ደግሞ በደንብ ወደ ራሱ ተመልሶ ተረጋግቶ በቃ ሀይሚንም ይቅርታ ማለት ባለበት መንገድ ይቅርታ ጠይቋት፣ እሷም ይቅርታውን ተቀብላ እሷም ደግሞ አጥፍቻለሁ የምትለውን ነገር ይቅርታ ጠይቀው ወደ ራሳቸው እንዲመለሱ ነው። ሁለቱ አንድ ከሆኑ እመኑ እዩ ምንም አታመጣም። ምንም ማለት ነው። በምን ታውቃላችሁ? አሁን ለምሳሌ ይችል ልጅ አብሳላት ያመጣት እኮ እዩልም ለማናደል ሊሆን ይችላል፣ አላቅም።
ምናልባትም በቃ ተስፋ እንድትቆርጥ ገብቷችኋል ይሆናል አይደል? አሁን ከሀይሚ ጋር እንደዚህ እየተጣሉ ክፍተት እየፈጠሩ ስለሆነ እዩን ለማስተማሪያ ነው። እመኑኝ ቤተሰብ ከሀይሚ ጋር እንኳን ብጣላ እንኳን ብለያይ እንኳን ከአንቺ ጋር አልሆንም መሆንም አልችልም የሚል ማስተማሪያ ይመስለኛል አብሳላትን ይዟት የመጣው ገብቷቸዋል። አሁን እሷ ከሀይሚ ጋር አይደለ እየበጠበጠችው ያለችው እያጣላችሁ ያለችው አሁን እንደፈለገችውም እየሄደላት ነው። ከሀይሚ ጋር ክፍተት ፈጥረዋል። በቃ እያወሩም አይደለም፣ ቤትም አይደለም ያለው። ያንን ነገር እሷ የምትፈልገው ነው እየሆነላት ያለው። ግን ደግሞ ብሩኬ በእርግጠኝነት ቤተሰብ ያልተረዳችሁበት መንገድ አንድ ነገር አለ። ብሩኬ ግን ለዩ ለማስተማር ነው። ከሀይሚ ጋር እንኳን ብለያይ ከአንቺ ጋር መሆን አልችልም የሚል ነው አብሳላትን ያመጣት ማለት ነው። ገብቷቸዋል። አንድም ለሌላውም ተመልካች ገብቷቸዋል። ከሀይሚ ጋር እንኳን ብጣላ ከአብሳላ ወደ ዩ ጋር በጭራሽ እንደማልሆን እንደማልመለስ ነው። ለዩም ማስተማሪያ ነው እንግዲህ ለተመልካችም ማስተማሪያ ነው ይመስለኛል። ገብቷቸዋል። ስለዚህ ብሩክና እዩ ያበቃለት ነገር ነው ገና ድሮ ማለት ነው። አንድ የሆነ ምራቅ አክ ብላችሁ የጠፋችሁትን ምራቅ መልሳችሁ ትልሱታላችሁ? በጭራሽ በቃ ተተፉታላችሁ። እዛው ደርቆ ምናምን ነው የሚቀረው። እንደዛ በሉት በቃ። እዩ ተተፍታለች፣ እዛው ደርቃ የቀረች ናት። በቃ አለቀ። በብሩክ ህይወት ውስጥ ምንም ቦታ የላትም። ደግማ ህይወቱን መታ መበጥበጥ ብትችልም ግን ደግሞ አብረው ማድረግ አትችልም። የእሷ ማድረግ አትችልም። ይሄ መታህ አግኝተኸኝ አልቅብር ጥሴ ምን ጥሴ ይሄ ምንም አሳማኝ ነገር አይደለም። ቤተሰብ ለመሰላችሁ የሆነ ሰው በሆነ አጋጣሚ ልታገኙ ትችላላችሁ። መንገድ ላይ ልታገኙ ትችላላችሁ። የሆነ ቦታ በቃ ተገናኙ። ቡታጅራ ከተማ ትንሽ ናት። በሆነ አጋጣሚ መንገድ ላይ ተገናኝተው ሻይ ቡና ምናምን ብለው ሊሆን ይችላል። እሱን ፈጣሪ ነው የሚያውቀው። ስለዚህ ያ ደግሞ ማለት አስረገዛት ማለት አይደለም። ያ ደግሞ ማለት ተኙ ማለት አይደለም። ስለዚህ